አሁን ላይ ጽጌረዳ አራት መሰናክሎች እሷን እየጠበቋት ይገኛሉ። በአንድ በኩል ነብዩ፣ በሌላ በኩል መኮንን፣ ደግሞ ሌላኛው በኩል አቶ ዮናስ እና አራተኛውና የመጨረሻው ወይዘሮ ፍቅርተ በኩል የመጣው አቶ መስፍኔ። ታዲያ እነዚህን አራት መሰናክሎች የማለፉ ጉዳይ የጽጌረዳን ብስለትና ጥበብ የሚጠይቁ ጉዳዮች ናቸው። በተለይ ደግሞ አሁን ላይ አቶ ነብዩ እያሳያትና እየሰጣት ያለው ወንድማዊ ፍቅር ይመስላል እንጂ እሱ ያው የጭቃ ሾህ መስሎ ነው የቀረባት። ማለትም በመጀመሪያ ሲፈልጋት የነበረው በሷ ውበት ተማርኮ እጅግ አድንቋት እንደነበር ይታወሳል። ታዲያ በዚህ ጉዳይ በልህና በጉልበት ሊያንበረክካት ፈልጎ ነበር። ነገር ግን አለሳካ ሲለው አሁን ላይ ደግሞ በፍቅር መጥቷል። ሰላም ጤና ይስጥልን ውድ የተከበራችሁ የዚህ ቻናል ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ድራማ ተከታታይ አበይት ትዕይንቶችን የምናስቃኛችሁ እንዲሁም ደግሞ በቀጣይ ክፍል ሊከሰቱ የሚችሉ ቅድመ ሁኔታዎችን የምናቀርባላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፉት ተከታታይ ክፍሎች እንደተመለከትነው ጽጌረዳ አንዱን መሰናክል አንዱን ችግር አለፍኩት ስትል በችግር ላይ ችግር ሌላ ችግር እየተፈጠረባት ሌላ ችግር እየተጨመረባት ማለፍ አቅቷት አሁን ላይ በጣም አስቸጋሪ ሁኔታ ላይ ትገኛለች። በተለይ ደግሞ በእናቷ በኩል የሚመጡት ወይዘሮ ፍቅርተና ፌቨን እጅግ አሳሳቢና የሷን መንገድ የሷን ስኬት የማይፈልጉ በተለይ ደግሞ እሷ ትምህርቷን እንድታቋርጥና ልክ እንደ እናቷ የቤት ሰራተኛ ሆና እንድትቀር የሚፈልጉት የሚያደርጉት ጥረት ሁሉ እጅግ በጣሙኑ እሷን እየጎዳት ይገኛል። ታዲያ በዚህ ሁናቴ ጽጌረዳ የምትመለከተው ከእናቷ የሚመጣው ወቀሳና እንዲሁም ደግሞ ማጥላላት እጅግ ልቧን እየሰበረው ይገኛል። ምንም እንኳ የፌቨንንና የወይዘሮ ፍቅርተን ጉዳይ ወደ ጎን ትታ ማለትም አይታ ባላየ እያለፈች ቢሆንም ነገር ግን እናቷን ግን ሸንግላና እንዲሁም አይታ ባላየ ለማለፍ እጅግ አስቸጋሪ ሁኔታ ላይ ነው። እሷም እንግዲህ አሁን ላይ በቤት ሰራተኝነት ተቀጥራ እየሰራች ትምህርቷንም እየተማረች ያለች ቢሆንም ነገር ግን እናቷ ዘርፌ ስለ ጉዳዩ ስለ እሷ ስለምትሰራው ጉዳይ ምንም የምታውቀው ነገር የላትም። እሷ የምታውቀው እሷ የምትረዳው ትምህርት ቤት ውላ እንደምትመጣ ብቻ ነው። ታዲያ ትምህርት ቤት ውላ ይሄን ያክል ሰዓት የት ቆይተሽ ነው? ይሄን ያክል ማለት ትምህርት ፌቨን ከመጣች ብዙ ጊዜዋ ነው። አንቺ ምን ትሰሪያለሽ? እያለች ጥርጣሬ ውስጥ እንደገባችም የሚታወቅ ጉዳይ ነው። በመጀመሪያዎቹ ክፍሎች ያው እንግዲህ ልጇ በጣም ጠንካራና በጣም ጎበዝ ስለነበረች ያው ላይብረሪ እያጠናች ይሆናል ቤት ስለማይመቻት እያለች እነሱንም እየሰማች እንዳልሰማች ጆሮ ዳባ ልበስ ብላ ብታልፍም ወይዘሮ ዘርፌ አሁን ላይ ግን ነገሮች ሁሉ ከአቅሟ በላይ ሆኖ ፌቨንና ፍቅርተ የሚነግሯት ጉዳይ እጅግ ወደ ማመን ደረጃም ደርሳለች። ከዚህ ማለፍ ሲል አቶ መስፍኔ ታሞ ጽጌረዳ እዛ ሆስፒታል እንዳደረችና ነገር ግን እናቷ የተረዳችው እነ ፌቨንና ወይዘሮ ፍቅርተ የነገሯትም ከወንድ ጋራ ነው ኮብልላ እዚህ መምጣት አስጠልቷት ያው ጎረምሳዋ ጋራ ነው ብለው ሲነግሯት እጅግ አዝና እጅጉን በጣም ተበሳጭታ ያው ያዙ ይልቀቁኝ እያለች እንጂ ወደፊትም ወደኋላም እየተንቆራጠጠች ያው አይነጋ የለም አንድ ሌሊትም ነጋላት። ታዲያ ጽጌረዳ የእናቷ ጉዳይ እጅግ ቢያሳስባትም ያው እንግዲህ ከሆስፒታል አድራ ስትመጣ የጠበቃት ጉዳይ እጅግ በጣም አሳሳቢና ከእናቷ በኩል በጣም የዘለፋና የስድብ ናዳ ነበር። የአንቺ ጎረምሳ፣ አንቺ የሴት ኮበሌ የት አድረሽ ነው የመጣሽው? ደግሞ ጭራሽ አሁንም ልትናገሪኝ ትፈልጊያለሽ? ያው እንግዲህ አብሮሽ ያደረው ጎረምሳ አልፈልግም ብሎ ገላሽን ከተጠቀመ በኋላ አባረረሽ አይደል የሚሉትን ልቧን የሚሰብሩ ቅስሟን አልፎ አጥንቷን ሁሉ የሚወጉ ቃላቶችን መናገር ጀመረች። ታዲያ ጽጌረዳ እኔ በዚህ ጉዳይ አንቺ እናቴ ነሽ ወይስ ሌላ ሰው ነው የሚናገረኝ በማለት እጅግ መጠራጠርም ትጀምራለች። ነገር ግን ያየችውን የሰማችው ሁሉ ከእናቷ ከወይዘሮ ዘርፌ ነው የተወረወረባት። ይህንንም ለማለፍ ብትሞክርም ነገር ግን አሁን ላይ ሌሎቹ አራት መሰናክሎች እንደሚጠብቋት በጣም በእርግጠኝነት መናገር ይቻላል።
ሶስቱ ወጣቶች እንግዲህ አይናቸውን ጽጌረዳ ላይ አሳርፈዋል። በተለይ ደግሞ አቶ መኮንን በትምህርት ቤት በኩል እጅግ በጣም እንደሚወዳት እንደሚያፈቅራት፣ የእሷ መጎዳት የእሷ መከፋት እጅጉኑ እንደሚጎዳውና በጣሙኑ እንደሚያሳስበው እጅግኑ በተግባርም አሳይቷታል። በተለይ ደግሞ የትምህርት ቤት መታወቂያ ጠፍቶ ከወዲያ ስትል እጅጉኑ አዝና ስታለቅስ ከአጠገቧ ሆኖ እሱ መፍትሄዎችን በማፈላለግ የረዳትና ትምህርቷንም ማለትም ፈተናዋ እንድትፈተን በእጅጉ የረዳት አቶ መኮንን ነበር። ይህን ያደረገው ደግሞ አንድም በጓደኝነት ሌላም ደግሞ በፍቅር እጅግ ስለሚወዳት ባይናገርም እንኳ አንደበቱ ማለትም በቃላቶችና በተግባር እያሳያት ይገኛል። እሷም ይህንን ጉዳይ ሳታውቅ እንዳልቀረች ያው የሚያሳዩ ጉዳዮች አሉ። ሌላኛው ደግሞ እሷም ፍላጎት ያላት በተለይ ደግሞ በሾፌሩ ሊገጫት የነበረው አቶ ዮናስን ለሷ ትልቅ ክብር እንዳለውና ለሷ ትልቅ ቦታ እንዳለው በትክክል ፍቅሩን ገልጾላታል። ጽጌረዳ ለአቶ ዮናስ ትልቅ ፍቅርና አድናቆት ቢኖራትም ነገር ግን እናቷ የሆነ ሰዓት አግኝታቸው ስለነበር ይህን እጅግ አሳሳቢ ሆኖ ስላገኘችው እንዲሁም ደግሞ ጊዜ ስላላገኘች በትክክልና ማለትም ጊዜ ወስደው ብዙ ሰዓትም ወስደው ቦታም ተቀጣጥረው የተገናኙበት ያወሩበትም ጊዜ የለም። ምንም እንኳ በወፍ በረር ቢገናኙም ብዙ ጊዜ ለእሷ ቦታ እንዳለው ለእሷም ክብር እንዳለው ቢገልጽላትም እሷም ያን ያክል ባትገፋውም ነገር ግን የፍቅራቸው ጉዳይ ማለትም የመነጋገሩ ጉዳይ በእጅጉ በጣም አሳሳቢ ነው። እሷ ደግሞ በተለይ እናቷ አስጠንቅቃና እሱንም ዘልፋው ስለነበር እጅግ በጣሙኑ አሳሳቢ ሁኔታ ሆኖባታል። ምናልባትም ወደፊት በተለይ ከእናቷ ጋር እጅግ የተካረረ ጸብና በእነ ወይዘሮ ፍቅርተ በኩል ማጥላላትና ይህንን ለአቶ መስፍኔ እንድርሻለን የሚለውን ጉዳይ ሀሳብም ካልተው በስተቀር ከቤት ወጥታ አቶ ዮናስን እንደምትመርጥ ምንም አይነት ጥርጥር የለውም። ሌላውና ትልቁ በጣም አሳሳቢው ጉዳይ ግን አሁን ላይ አቶ ነብዩ በተለይ ለጽጌረዳ ያለው ፍቅር ያለው አድናቆት ያለው ከበሬታ እጅግ እየሰፋ እጅግ እየጨመረ መጥቷል። በተለይ በፊት ሲያጥላላት በተለይ ደግሞ ሲያናንቃት የነበረው ሰውዬ አሁን ላይ በተለይ ሆስፒታል አቶ መስፍኔን ለማስታመም አብረው ካደሩ በኋላ እጅግ ለሱ ያለው ቦታ ለሱ ያለው አድናቆት እየጨመረና እየጨመረ መጥቷል። ነገር ግን በእኔ ሀሳብ አሁን ላይ ምንም እንኳ ያው የፍቅሩን ጉዳይ ባይገልጽላትም ከዚህ በፊትም ለውበቷ አድናቆት እንዳለው ለአቶ መኮንንም ነግሮት እንደነበር ይታወቃል። ታዲያ አሁን ላይ የቀረባት በጉልበትና በእንግዲህ በልህ አላገኝ ያለውን ጥቅም ማለትም እሷን የማታለልና እሷን ሊጠቀምባት እንደሚፈልግ እጅግ በጣም ብዙ አመላካች ጉዳዮች አሉ። ያው እሱ አሁን ላይ ሆኖ እየቀረባት ያለው የጭቃ ሾህ መስሎ ነው። የጭቃ ሾህ እንደምታውቁት ከላይ ስታዩት ለስላሳ ምንም አይነት ነገር የሌለው ነገር ግን ውስጡ መርዝ ወይም ደግሞ በጣም ሆኖ የሚያቃጥልና የሚዋጋ ማለት ነው። ከዚህ በፊት ደላላው ወደነ አቶ መስፍኔ ቤት ሲያስገባት የተናገራት አንድ ኃይለ ቃል ነበር። አባትና ልጅ ከማይታመኑበት ጉዳይ አንዱ ሴት ልጅ ናት የሚል አንድ ኃይለ ቃል ከዚህ በፊት ለጽጌረዳ ነግሯት ነበር። ያ ማለት አቶ መስፍኔና ነብዩ ለሴት ልጅ ያላቸው በተለይ ደግሞ ፍላጎት እጅግ በጣም ከፍተኛ እንደሆነ ነግሯታል። ከዛ ማለፍ ሲል ነብዩም ከዚህ በፊት እንደነገራት አንቺ ስራ ለመቀየር ፍላጎት ይኖርሽ እንጂ አልጋዬ መኝታ ቤቴ ሁልጊዜም ክፍት ነው የሚል ቃላትንም እሱም ነግሯታል። እነዚህ ቃላቶች ተደማምረው እንግዲህ ያው የነብዩ ፍላጎት ጽጌረዳን መጠቀም ነው። ስለዚህ ጽጌረዳን የሚጠቀምባት ከሆነ ነገሮች ሁሉ እጅግ በጣም አሳሳቢና አስቸጋሪ ይሆናሉ። በተለይ ደግሞ ፌቨን ይህንን ጉዳይ ካወቀች ጽጌረዳን እጅግ በጣሙኑ ትጠላትና በጣሙኑ ለመጉዳት እሷን ከዚህ በፊት ከነበረው በትልቁ ለማጥመድም ትሞክራለች። ይህ ብቻ ሳይሆን ለእናቷም ለወይዘሮ ዘርፌ ጉዳዩ እንደሚተርፍ ምንም ጥርጥር የለውም። ከቤትም እንደሚያስወጣቸው በዚህ ጉዳይ እጅግ በጣም አሳሳቢ ሁኔታዎች ያሳያሉ። ሌላው ጉዳይ ከዚህ ከነብዩ ጋር ተያይዞ እንግዲህ ወይዘሮ ፍቅርተ አሁን ላይ ስራቸውና ቀን ተሌት ደፋ ቀና እያሉ ያሉት ጽጌረዳን አሳምነው በተለይ ወይዘሮ ዘርፌን አሳምነው ለአቶ መስፍኔ ጽጌረዳን ለመዳር ነው። ስለዚህ አቶ ነብዩ ከተጠቀምባት ነገር ግን የአቶ መስፍኔ ፍላጎት በዚህ ይቋጫል ይቀራል ማለት ነው። ያ ሆኖ ሳለ ደግሞ ወይዘሮ ፍቅርተ ሐሳቧ በተለይ የተሰጣት የቤት ስራ ላይሳካ ስለሚችል እጅግ በጣም ትናደዳለች፣ በጣም ነው ትበሳጫለች። ታዲያ ከዚህ ጋር ተያይዞ ጽጌረዳንና እናቷ ዘርፌን ከቤቷ እንደምታስወጣቸው ምንም ጥርጣሬ የለውም።
ያም ሆነ ይህ ግን የኔ ጥርጣሬ የጽጌረዳ አባት ከዚህ በፊት ስለማይታወቅ ድሮ እንግዲህ እናቷ ከገጠር ወደ ከተማ ስትመጣ ጥሏት እንደጠፋና ማን እንደሆነ እንኳ የሚታወቅ ጉዳይ የለም። ነገር ግን የኔ ጥርጣሬ አቶ መስፍኔ ምናልባትም የጽጌረዳ አባት ሊሆን እንደሚችል ጥርጣሬዎች አሉኝ። ታዲያ እናንተስ ምን ታስባላችሁ? በዚህ ጉዳይ እንግዲህ አቶ መስፍኔ ወይዘሮ ዘርፌን ሲያያት ካስታወሳትና ይህን ነገር ጉዳይ ካወቀ በጣሙኑ ያዝናን፣ በጣሙኑ ይከፋል። ታዲያ በእጃ ዙር ልጁን ለመንከባከብ ልጁን ለማሳደግ እጅግ በጣሙኑ ይጥራል ማለት ነው። ነገር ግን ይህ ውጥንቅጥ ከመፈጠሩ በፊት አቶ መስፍኔ ሊያውቅ ይገባል። ምክንያቱም ጽጌረዳ የአቶ መስፍኔ ልጅ ከሆነች አሁን ጓደኛዋ ወይም ደግሞ ፍቅረኛዬ ብሎ እያታለላትና እያባበላት ያለው የአባቷ ልጅ አቶ ነብዩ ነው። ይህ በጣም አስቸጋሪና በጣም ከባድ ጉዳይ ነው። ታዲያ ይህ ጉዳይ በጊዜ መፍትሄና እንግዲህ መፍትሄ ሊፈለግለት ይገባል። በተለይ ደግሞ ጽጌረዳ ነገሮችን ሁሉ ቀርባና ተጠግታ እናቷንም ማሳመን እንዲሁም ደግሞ ነገሮችን እልባት ሰጥታ በተለይ ከነብዩ ጋር ያላትን ግንኙነት በወንድማማኝነት ብቻ እንጂ በፍቅር ግንኙነት ካረገች እጅግ አሳሳቢና ለሷም በጣም መጥፎ ጠባሳ ጥሎ የሚሄድ ጉዳይ ነው። ከዚህም አልፎ እንግዲህ ጽጌረዳ ጋር ፌበን ወደ ነብዩ ቤት እንደሄደች ይታወቃል። ስለዚህ አቶ መስፍኔን ከጠየቀች በኋላ ያው እዛ ቤት እንግዲህ እሷ ልብስ ቀይራ ስለምትሄድ ጽጌረዳን ካየ አቶ መስፍኔ እጅግ ያጥላላታን፣ ይደብረዋልና ያለባበሷ ስርዓቷ በተለይ እንደተቀየረችና ጥሩ ልጅ እንዳልሆነች ይመለከታል። ሌላው ጉዳይ ደግሞ አሁን ላይ ወይዘሮ ዘርፌና ወይዘሮ ፍቅርተ ተስማምተዋን በሀሳብ አቶ መስፍኔን ሊያናግሩት ቀጠሮም ይዘዋል። እሱንም እንግዲህ አግኝተውት ከተነጋገሩ በተለይ አቶ መስፍኔ ወይዘሮ ዘርፌን ሲያያት የሚያውቃት ጉዳይ ይሆናል። እኔ እንደጠረጠርኩት እንዳሰብኩት ምናልባትም ጽጌረዳ የአቶ መስፍኔ ልጅ ከሆነች ዘርፌን ሲያያት እጅግ በጣሙኑ ይደነግጣል ማለት ነው። እና እነዚህን ጉዳዮች በተለይ ደግሞ የጽጌረዳ ጉዳይ በአቶ መስፍኔና በወይዘሮ ዘርፌ መገናኘት ይወሰናል ማለት ነው። ይህ በሚቀጥለው ክፍል የምንጠብቀው ዋነኛና አንደኛው ጉዳይ ነው። ታዲያ እናንተ ተመልካቾቻችንስ ምን ታስባላችሁ? ምን ይፈጠራል? ምንስ ትጠብቃላችሁ? ሀሳባችሁን በኮሜንት ቦክስ እያሳወቃችሁ ይህንን ቻናል ሰብስክራይብ ካላደርጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል